ሹክር ማለት ሶስት እርከን አለው። አላህ ለሰጠ ጸጋ ማመስገን ማለት የመጀመሪያው በቃል መናገር አልহামዱሊላህ ይሄን ቤት ሰጠኝ፣ ይሄን መኪና፣ ልጆችን ሰጠኝ፣ ጥሩ ትዳር ሰጠኝ፣ ጤንነት ሰጠኝ፣ መልካም ቁመና ሰጠኝ፣ ጥሩ ጓደኞች ሰጠኝ። በቃል ነብዩላህ ኢብራሂም ልጃቸውን ሲወልዱ አልহামዱሊላህ الذي وهب لي على الكبر اسماعيل واسحاق ان ربي لسميع الدعاء ልጅ አገኘ አልহামዱሊላህ በቃል ማመስገን። ሁለተኛው በውስጥ ከአላህ እንደሆነ ማረጋገጥ هذا من فضل ربي ቤትን፣ መኪናን፣ ልጆችን፣ ጓደኞችን ህዝቡ ሞልቶ መስጂድ ስታይ هذا من فضل ربي هذا رحمة من ربي። ሶስተኛው የተሰጠህን ጸጋ ለተፈጠረለት ነገር ማዋል፣ ማካፈል፣ መስጠት የሹክር አንዱ እርከን ነው። ኢዕመሉ አለ ዳውድ ሹክረን ወቀሊሉ ምን ዒባዲየ ሸኩር። የዳውድን ቤተሰብ አላህ ምን አላቸው? ሹክር ስሩ እንጂ አላቸው። ስሩበት፣ ስልጣን ነብይነት ሰጥቻችኋለሁ ስሩበት አላቸዋል። ጸጋ ከምናመሰግንበት ውስጥ አንዱ ለተፈጠረለት ነገር ማዋል ያ ነው ምስጋና የሚባለው እንጂ እጅህን አጣጥፈህ አንተ ደሮና ክትፎውን በልተህ ምስኪን ሲመጣ በር ላይ መመለስ አይደለም። ዘካህን ቀንሰህ ማካፈል አይደለም። የተሰጠህን ነገር በአግባቡ ስታውለው አመሰገንክ ይባላል።